ሰላም እንኳን ደህና መጣችሁ ለኔ ተፈጽሟል ፕሮግራም ዛሬ በእግዚአብሔር ጸጋ 14 ቀናችንን ደርሰናል። ዛሬ እንደገና ሰንበት ነው። በሁለተኛ ሳምንታችንን ጨርሰናል። ዛሬ በሳምንቱን በሙሉ በሁለተኛው ሳምንት የተማርነውን ቃል በመመስረት ጸሎት ነው እንድንጸልይ የምፈልገው ዛሬና ትናንትናም እንድታስታውሱት እንድትመጡ እንድታዩት በጸሎት ልባችሁን እንድታዘጋጁ መልእክት ልኬላችሁ ነበረ እና የመጀመሪያው ቃላችን የተማርነው በስምንተኛው ቀን ማለት ነው የሐዋርያት ምዕራፍ 28 ቁጥር 3 ላይ በመመስረት ነው። ጳውሎስ በአርማኒያኖች ሰዎች ለአገልግሎት የእግዚአብሔርን ቃል ለመስበክ በሚሄድበት ጊዜ አርማኒያን ሰዎች በደስታ ተቀበሉን ብሎ ይነግረናል እዛ ምዕራፍ ላይ እና ተቀብለውት ግን ይበርድ ነበር ማታም ነበረ ስለሚል ስለሚበርዳቸው ስለበረዳቸው እሳት እንትናማን ነው ጳውሎስ እሳት ለእሳት ማንደጃ ብሎ እንጨቶች ሰብስቦ እንጨቶቹን እሳት ላይ ሲጥል እባብ ነበረችና እባቡ ነደፈችው ግን እሱ አራግፎ ጣላት በሚለው ነውና በመትነድፈው ጊዜ ወይም ፉኝቷ ወይም እባቡ እጁ ላይ ሲጣበቅ ሰዎቹ አይተው ይሄ እንትን ከእግዚአብሔር ፍርድ ነው በቃ ሊገለው ነው ብለው ሲጠባበቁ አልገደለውም። ጳውሎስ አልሞተም። ከዛ እንዲያውም አራግፎ ጣላትም። ከዛ እንደገና ደግሞ እንትን ሲነድፈው ሲያዩ ብዙ ጊዜ መጀመሪያ የፈረዱበት ፍርድ እሱ ነፍሰ ገዳይ ነው እግዚአብሔር ሊፈርድበት ነው ብለው ነበረ ሰዎቹ። የእግዚአብሔር ፍርድ እሱ ላይ ያለ ነው የመሰላቸው። ግን ያ ምልክት ነው እንደገና የእግዚአብሔር ልጆች እንትን እባብን መርገጥ ይችላሉ። እባብ እንኳን ቢነድፋቸው እንደማይሞቱ የእግዚአብሔር ቃል ይነግረናልና የእግዚአብሔር ከሱ ጋር መሆኑን የሚያረጋግጥ ምልክት ነበር ለነሱ። ከዛ ይሄንን ካዩ በኋላ ደግሞ ሳይነድፈውና ሳይሞት ሲቀር በሚያዩበት ጊዜ ይሄ ደግሞ አምላክ ነው ብለው ጳውሎስን አሉት። ገብቷቸዋል። መጀመሪያ ነፍሰ ገዳይ ነበር ያሉት፣ ቀጥሎ አምላክ ነው ብለው አሉትና በዚህ ቃል በመመስረት እስቲ እንጸልይ፣ ወደ እግዚአብሔር ጸሎታችንን እናቅርብ። እግዚአብሔር አባት ሆይ እናመሰግናለን ይህንን ቃል ስለሰጠህን። የእግዚአብሔር ልጆች እሳት እንትን ምንድነው መርዝ እንኳን ቢበሉ መርዙ አይገላቸውም። ያ መርዝ ቢጠጡ መርዙ አይገላቸውም ይላል። እንደገና እባብ ላይ ጊንጥ ላይ እንድትረግጡ ስልጣን ሰጥቻችኋለሁ ብለዋል ጌታ ኢየሱስና ስልጣን የሰጣቸው ልጆች በሙሉ ልጆች ያረካቸው አገልጋዮች ያረካቸው እባቡ ስለማይነድፈን እንትን መርገጥ ስለምንችል እባብን ጊንጡን መርገጥ ስለምንችል እንትን ምንድነው ስለማይነድፈን መርዝ ብንጠጣ መርዝ ቢያጠጡን እንኳን እንደማንሞት የእግዚአብሔር ቃል ይነግረናልና ያ ቅዱሱ ቃል በምልክት ሆኖ ለሌላው ሰው ልጆችህ መሆናችንን አገልጋዮችህ መሆናችንን ለማረጋገጥ እንዲህ አይነት ምልክቶች በአገልጋዮችህ ላይ ስለምታሳይ በልጆችህ ላይ ስለምታሳይ አመሰግንሃለሁ ጌታ ኢየሱስ። ስለ ቃልህ አመሰግንሃለሁኝ። እውነት ነው በቃ አንተ እውነት ነህ። ቃልህ እውነት ነው። በቃ ትጠብቃለህ፣ ልጆችህን ትጠብቃለህ፣ ከአደጋ ከተንኮል ትጠብቃለህ። መጀመሪያውኑ ራሱ በሴቲቷና በዘርህ ብለውሃል። ተንኮለኛ ነው በቃ እባብ ተንኮለኛ ነው። ሊገል ሊያታልል የሚመጣ ነው፣ ሊገል የሚመጣ ነውና ግን አንተ ግን በቃ በሴቲቷና በአንተ መሃል ጠላትነት አደርጋለሁ ብለሃልና ሴቶች ልጆችህን ስለማይነካ እንደገና ደግሞ በዘሯና በዘር ጠላትነት አደርጋለሁ ብለሃልና የሰይጣን ልጆች የሰይጣን አገልጋዮች እኛ ላይ እጃቸውን ማንሳት ስለማይችሉ እናመሰግናለን። መርዝ ስለማያበሉን ስለማይገሉን እናመሰግናለን። አንተ ከኛ
ከኛ ጋር ስለሆንክ እናመሰግንሃለን። ጥበቃ ስለበዛልን እናመሰግንሃለን። እንደ በምህረትህ የተነሳ በፍቅርህ የተነሳ ልጆችህን ስለምትጠብቅ እናመሰግንሃለን። ልጆችህን የነካ የዓይንህን ብሌን እንደነካ ነው ቃልህ የሚነግረንና በቃ ልጅ ስለሆንን እናመሰግንሃለን። በልጅህ ልጆች ስላረከን ወራሾች ስላደረከን እናመሰግንሃለን። የዘላለሙ ጌታ ክበር እንልሃለን። ጠባቂያችን፣ እረኛችን፣ ማትተኛ ማታንቀላፋ ማትደክም አምላክ ስላለህን እናመሰግንሃለን። በአንተ እረፍት ስላለን እናመሰግንሃለን። ጌታ ኢየሱስ ክበር ብለን እንልሃለን። መልካሙ እረኛችን ስለሆንክ እናመሰግንሃለን። እባቡ ስለማይነድፈን፣ እባቡ ስለማይገለን፣ ከጸጉራችን አንዳች አላንተ ፈቃድ ከጸጉራችን አንዷ ስለማትረግፍ እናመሰግንሃለን። የኔ ጌታ ክበር እንልሃለን። ጠባቂያችን፣ መሸሸጊያችን እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም ጸሎታችንን ሁሉ ተቀበለን። አባታችን እንዲህ ስላረክ በቃ ስለወደድከን ጥበቃ ስለበዛልን እናመሰግንሃለን። ጠላቶቻችንን በአንድ በኩል ሲመጡብን በሰባት በኩል ስለምትበትንልን እናመሰግንሃለን። ጠላቶቻችን እንደ ሰም ስለሚቀልጡ እናመሰግንሃለን። አባ በቃልህ ጥበቃ ስለሆነልን ቃልህ ደግሞ ስለሚጠብቀን እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም አሁንም ያላማያውቁ ልጆችህ ያልሆኑ ሁሉ በጌታ በኢየሱስ ክርስቶስ ስም ጥበቃው ልጆችህ አድርጋቸው፣ ልጅህን ግለጥላቸው፣ ከዛ ጥበቃው ይበዛላቸዋልና አባቴ ህዝብህን አብዛ፣ ልጆችህን ወደ ራስህ ወደ ጉያ ጥራ። በፍቅር እየጠራህ ነው፣ አሁንም እየጠራህ ነው ልጆችህን እና በፍቅር በመስቀሉ መልእክት እየጠራህ ነው እና ብዙዎቹን የኔ ጌታ አሁንም ወደዚህ ወደ ዘላለማዊ ህይወት ስለምታመጣቸው እናመሰግንሃለን። የአንበሳን አፍ ስለምታዘጋላቸው ከእሳት ስለምታወጣቸው እናመሰግንሃለን። የኔ ጌታ ክበር ብለን እንልሃለን። በጌታ በኢየሱስ ክርስቶስ ስም አሜን። በዘጠነኛ ቀን ደግሞ የተማርነው ስለ መንፈስ ቅዱስ ነበር። የመንፈስ ቅዱስ ጥቅም በዘጠኛው ቀንና በ10ኛው ቀን የተማርነው ስለ መንፈስ ለሁለት ቀን ከፍየው ነበረና መንፈስ ቅዱስ እውነት መንፈስ እንደሆነ መንፈስ ቅዱስ ጌታ ኢየሱስ የላከልን እግዚአብሔር አብ የላከልን መንፈስ ረዳታችን የመሆኑን ጥቅሞች ነው። ቪዲዮን ካላያችሁት ረጅም ስለሆነ ሁለት ፓርት ነው ያለው። የ9ኛ ቀኑና የ10ኛውን ቀኑን እዩት ብዬ ጋብዛችኋለሁ። አሁን ግን ለጸሎት በቃ ስለ መንፈስ ቅዱስ እንጸልይ። እግዚአብሔር አባት ሆይ መንፈስ ቅዱስ ማለት ራስህ ነህ። የራስህ መንፈስ ነው። የራስህ ኃይል ነው። ከስላሴዎቹ አንዱ ነው። እግዚአብሔር ነህ። መጀመሪያ መንፈስ ቅዱስ ራሱ የእግዚአብሔር መንፈስ በውሃ ላይ ሰፍሮ ነበረ። ምድር ባዶ ነበረች፣ ጨለማ ነበረች በሚልበት ጊዜ ሁሉ መንፈስህ እዛ ነበረ። በመንፈስህ ነው፣ በቃልህ ነው ነገሮችን ሁሉ የፈጠርከውና አባ ከመጀመሪያውኑ ከእግዚአብሔር አብ ጋር ከመጀመሪያውኑ ከእግዚአብሔር ወልድ ጋር ስለነበርክ እናመሰግንሃለን። እስትንፋስ የሆንከን ደግሞ ሰው ከአፈር ከተነሳ በኋላ ከሰራው በኋላ እግዚአብሔር አብ ሰውን ከአፈር ከሰራው በኋላ እፍ አለበት ይላልና መንፈሱን ሰጠው ይላልና ሕያው መንፈሱን ሰጠው ይላልና መንፈሳችን ስለሆንክ እናመሰግንሃለን። እስትንፋሳችን ስለሆንክ እናመሰግንሃለን። አንተ እኛ ውስጥ ስላለህ እናመሰግንሃለን። ጌታ ኢየሱስ ክርስቶስን የአንደኛ ልጅህን በማመን እግዚአብሔር አብ የሰጠህን መንፈስ አለ። በስሙ የሰጠህን በኢየሱስ ክርስቶስ ስም የሰጠህን መንፈስ የላክልን መንፈስ አለና ፍቅሩን የተቀበልነው ሁሉ ይሄ ደግሞ መንፈሱ እኛ ላይ ሊያድር ስለፈለገ የኛን ስጋ ማደሪያው ቤተ መቅደስ ሊያደርገው ስለፈለገ እናመሰግንሃለን። አንተ ትልቅ ሆነ ሳለ አንተ ፈጣሪያችን ሆነ ሳለ እኛ አፈር ውስጥ እኛ ሸክላ የሆነ ውስጥ ልታድር ራስህን
ልታስቀምጥ ስለፈለክ በመንፈስ እናመሰግንሃለን። አሁንም ተጠቀምብን። አሁንም ኃይላችን ነህ፣ አሁንም ብርታታችን ነህ፣ አሁንም ረዳታችን ነህ። መንፈስ ቅዱስ አሁንም ርዳን፣ አሁንም አስታውሰን የእግዚአብሔር ልጅ ኢየሱስ ክርስቶስ የነገረንን ትእዛዝ፣ የሰጠንን ትምህርት፣ ያስተማረንን ትምህርት፣ የሰጠንን የህይወት ቃል እንድናስታውሰው አይምሯችንን እርዳን ብለን እንላለን። አስተምረን፣ ቃልህን ቅዱስን ቃልህን በምንከፍትበት ጊዜ እስትንፋስ በቃ የእግዚአብሔር ቃል የእግዚአብሔር እስትንፋስ ያለበት ነው ይላል እና ቃልህ ውስጥ ራሱ ያንተ መንፈስ አለ እና ያንተ መንፈስ ራሱ ቃልህ ነውና አባ ጌታ ኢየሱስ ክርስቶስ ምን የምነግራችሁ መንፈስም ነው ህይወትም ነው የኔ ቃል የምነግራችሁ። እኔን እንኳን ባትወዱኝ አለ መንፈስ ነው ምነግራችሁ፣ ከአፍ የሚወጣው መንፈሱን ቃሌን ተቀበሉ፣ ቃሌን ትእዛዜን ውሰዱ ብሎ እንዳለው ያንተ ቃል መንፈስህ ነውና እናመሰግንሃለን። መንፈስህን እንቀበላለን። ጌታ ኢየሱስ ክርስቶስ የተናገረውን ቃል በደስታ እንቀበላለን። ሰላምን ይዞልን ይመጣል። ያ መንፈስ ኃይሉን የእግዚአብሔርን ኃይል ይዞልን ይመጣል። የፍራቻን መንፈስ፣ የኃጢአትን መንፈስ፣ የኃጢአትን ጉልበት ይሰባብርልናል። አቅማችን ይሆናል። በደከምን ጊዜ ብርታታችን፣ ጉልበታችን ይሆናል። ቃሉን እንዲያስታውሰንና የቃሉ ጦር እንድንይዘው በአይምሯችን የሚመጡብንን የዲያብሎስን ሐሳብን እንዳንስተው ወደ ፈተና እንዳንገባ በቃሉ የሚያስታውሰን መንፈስ ቅዱስ ነውና መንፈስ አይወሰድብን። መንፈስ ከኛ ጋር ይሁን። መንፈስ ለመጸለይ ያግዘናል። መንፈስ እኛ ደካሞች ነን፣ እኛ እንዴት መጸለይ እንዳለብን አናቅም ይላል የእግዚአብሔር ቃል። ግን የእውነቱ መንፈስ የእግዚአብሔር መንፈስ ሲመጣ ግን ወደ እውነቱ ይመራችኋል፣ ያስታውሳችኋል። እኔ ያልኳችሁን ቃላቶች ያስታውሳችኋል ብለህ ጌታ ኢየሱስ እንዳልከው መንፈስ ከኛ ጋር ስለሆነ ዳግመኛ ደግሞ በመንፈስ ስለወለድከን በደምና በስጋ እንደሚወለደው ሳይሆን የእግዚአብሔር ልጆች ሆን ነው በአንተ መንፈስ መምጣት ነው። እንደ ንፋስ መጥቶ ይወልዳችኋል ብለህ እንዳልክ በመንፈስ ስለወለድከን ዳግመኛ እናመሰግንሃለን አባታችን። ሞት መውጊያው የታለ? በአንተ መንፈስ ዳግመኛ በመወለዳችን የህይወት መዝገብ ቃል ላይ ስለተጻፈ ስማችን ስለተጻፈ እናመሰግንሃለን። በመንፈስ ስለምትመራን፣ በመንፈስ ጋይድ ስለምታደርገን፣ በመንፈስ ስለምታስተምረን፣ ቃልህን ጥልቁን እንድንረዳ ስለምታደርገን እናመሰግንሃለን አባ። አንተ ጋር ቁጭ ብለን ሁሌ እንድንማር ኃይሉን ብርታቱን የምትሰጠን አንተ ስለሆንክ በመንፈስህ እናመሰግንሃለን። አለ መንፈስህ እኛ መኖር አንችልም። መንፈስህን አትውሰድብን ጌታ ኢየሱስ። መንፈስህ ከኛ ጋር ይሁን አባ። መንፈስህን እንዳናሳዝነው፣ መንፈስህን እንዳናሳዝነው እርዳን ጌታ ኢየሱስ ብለን እንላለን። ጸጋውን አብዛልን። ኃጢአት ላይ የምንነግስ እንሆን፣ ኃጢአት እንዳይነግስብን እርዳን የኔ ጌታ። ኃጢአት የክርስቶስ የሆኑ ሁሉ የስጋ ምኞታቸውን በመስቀል ላይ ሰቀሉ ተውት ይላልና አባ ኃጢአትን እንድንተው መንፈስ ስለሚያግዘን ጸጋው ስለሚበዛልን እናመሰግንሃለን። እውነቱን ስለሚመሰክርልን መንፈስህ እናመሰግንሃለን። ስለ አብ ፈቃድ ስለሚመሰክርልን እናመሰግንሃለን። ስለ ወልድ ስለ ኢየሱስ ክርስቶስ ፈቃድ ስለሚነግረን ስለሚያሳስበን፣ እሱ የነገረንን ስለሚያሳስበን እናመሰግንሃለን። ስለምታከብረው መንፈስ ቅዱስ ደግሞ ቅዱሱ መንፈስ ደግሞ አብንም ስለምታከብር ወልድንም ስለምታከብር እናመሰግንሃለን። አክባሪ የሆንክ መንፈስ ቅዱሱ መንፈስ ለዘላለም ከኛ ጋር ስለሆንክ እናመሰግንሃለን አባ። የሚመጣውን ደግሞ አስቀድመ ስለምትነግረን በመንፈስ እናመሰግንሃለን። ሰፍረ ስላልሰጠህን በቃ የእግዚአብሔር ልጆች በሙሉ መንፈሱን የልጁን መንፈስ ነው የተቀበሉት ይላልና የልጅህን መንፈስ እንድንቀበል ስላደረከን እናመሰግንሃለን አባ። ቅዱሱ መንፈስ ደግሞ
ለኛ እኛ ውስጥ የእግዚአብሔርን ፍቅር ስለሚያፈስስ በልባችን ውስጥ ስለሚያፈስ እናመሰግንሃለን። በቅዱሱ መንፈስ ደግሞ ደስታን የዘላለሙን ደስታ የሰማዩን ነገር እንድናስብ ስለሚያደርገን እናመሰግንሃለን። ፍቅርህ፣ ሰላምህ፣ ተስፋ በመንፈስህ ስለምንቀበል እናመሰግንሃለን። ስጦታዎችን ስለሰጠህን በመንፈስ ቅዱስ በኩል ስጦታዎችን የተለያየ ስጦታዎችን ለአንዱ ማስተማርን ስለሰጠ፣ ለአንዱ ምክርን ስለሰጠ፣ ለአንዱ ማመስገን ምልጃን ስለሰጠህ በመንፈስህ እናመሰግንሃለን። የኔ ጌታ ለመጸለይ ስለሚያመቸን ሚስጥር ለመናገር ቋንቋ ስለሰጠህን በመንፈስህ እናመሰግንሃለን። አዲስ ቋንቋ ሚስጥር ካንተ ጋር የምንናገርበትን ቋንቋ ስለሰጠህን እናመሰግንሃለን። አባ ስጦታዎችን በመንፈስህ መንፈስን ሰፍረህ ስላልሰጠህን በቃ በሙሉ መንፈስህን ስለሰጠህን እናመሰግንሃለን። የማዳንን ጸልየን ሰውን ልትፈውስ ስለምትፈልግ ስለምታደርገውም ስለፈወስክም እናመሰግንሃለን። በእጆቻችን ነክተህ ሰውን ዳብሰ ስለ ፈውስ ስላመጣ በጸሎት ረድተህን ያ ሰው በሽተኛው ሰው ስለተፈወሰ እናመሰግንሃለን። ጌታ ኢየሱስ እንድናመሰግን እንድናከብር መንፈሱ ስለሚያግዘን እናመሰግንሃለን። በብርታታችን ሳይሆን በአቅማችን ሳይሆን በጉብዝናችን በእውቀታችን ሳይሆን በቁንጅናችን ሳይሆን በአንተ መንፈስ ስለምንመራ እናመሰግንሃለን። ጊንጡንና እባቡን በመንፈስ ስለምንረግጥ እናመሰግንሃለን። ክፉን ስለምናባርር ክፉን ስለምንነቅል በቃልህ እናመሰግንሃለን። በመንፈስስ ቃል ስለሚሰጠን እናመሰግንሃለን። አባ ክፉዎችን ስለምንነቅል የክፉዎችን ሀሳብ የዲያብሎስን ሀሳብ የሚያፈርሰውን ስምህን ስለሰጠህን ጌታ ኢየሱስ ክርስቶስ እናመሰግንሃለን። በስምህ በቃልህ ስለምትጠብቀን እናመሰግንሃለን። መርዝ ብንጠጣ መርዙ ስለማይገለን እናመሰግንሃለን። እንዳሰቡልን ሳይሆን ክፉዎች እንዳሰቡልን ሳይሆን አንተ እንዳሰብክልን ስለምንኖር እናመሰግንሃለን። ያንተን ስራ ስለምንሰራ እድሜያችን ረጅም እድሜ ስለምታጠግበን የጤንነት እድሜ ስለምታጠግበን እናመሰግንሃለን። በመንፈስ ደግ እንድንሆን ስለምታግዘን ቸር እንድንሆን በመንፈስ ስለምታግዘን እናመሰግንሃለን። መልካም ተስፋ ሰጪዎች እንድንሆን ስለረዳህን እምነትን እንድናገኝ በመንፈስ ስለሰጠህን እናመሰግንሃለን። በፍቅር እንድንመላለስ ስላገዝከን በመንፈስ እናመሰግንሃለን። አባ ክበር እንልሃለን። ተስፋ ለቆረጡት ተስፋ ሰጪዎች ስለምታረገን በመንፈስ እናመሰግንሃለን። አባ ክበር ብለን እንልሃለን። አላንተ መንፈስ ምንም ነን። አላንተ መንፈስ ምንም ማድረግ አንችልም። አላንተ መንፈስ ቃልህን ማወቅ አንችልም። አላንተ መንፈስ ቃልህን መስበክ አንችልም። አላንተ መንፈስ መጸለይ አንችልም። አላንተ መንፈስ መኖር አንችልም። እኔ መኖር አልችልም። ጌታ ኢየሱስ አመሰግንሃለሁ። መንፈስህን ወደዋለሁ። አንተን እንደምወድህ መንፈስህን ወዳለሁ። መንፈስህ ብርታቴ ነው። መንፈስህ ኃይሌ ነው። መንፈስህ ጉብዝናዬ ነው። መንፈስህ ጥበቤ ነው። አባ ጥበብ የተቀበልኩት በመንፈስህ ነው። ንግግርን የተቀበልኩት እውቀትን የተቀበልኩት በመንፈስህ ነውና ኃያሉ ጌታ እኔ ውስጥ ልታርፍ ስለፈለግ አመሰግንሃለሁ። እህት ወንድሞቼ የሚወዱ ውስጥ ሁሉ ማረፍ ስለምትፈልግ ፈቃድ ስለሆነ ደግሞ እናመሰግንሃለን። ለመፈወስ ስጦታ ስለሰጠህን እናመሰግንሃለን። የኔ ጌታ የሚያምኑ ናቸው የሚፈውሱት በእግዚአብሔርን ስም ጠርተውና ስለምናምንህ እናመሰግንሃለን። ስም ስለሚያድን እናመሰግንሃለን። እኛ ምንም የለንም፣ ብር የለንም፣ ወርቅ የለንም። የምንሰጠው ግን ኢየሱስ ክርስቶስን ግን እንሰጣለን። የአብን መንፈስ ውስጣችን ያለውን እናካፍላለን። ጸጋውን እናካፍላለን። ደግ እንሆናለን። እሱ ፈዋሽ ነው። እሱ መንፈሱ ረዳት ነው። መንፈሱ አጋዥ ነው። መንፈሱ
ሩሩ ነውና ሩሩ ስላረከን እናመሰግንሃለን የኔ ጌታ። ለማኞች ጸላዮች ስላደረከን ማላጆች ስላደረከን እናመሰግንሃለን የኔ ጌታ። አለመንፈስህ ምንም አታውጣን ጌታ ኢየሱስ። አለመንፈስህ እኛ ባዶ ነን፣ እፍ ቢልብን እንጠወልጋለን እንጠፋለንና አባ መንፈስህ ሕያው ነው። መንፈስህ ዘላለማዊ ነው። መንፈስህን ወደዋለሁ ጌታ ኢየሱስ፣ አከብረዋለሁ። መንፈስህን ኑርልኝ፣ ለዘላለም ኑርልኝ። እንደ ቃልህ መንፈስህ ውስጤ ይኖር በጌታ በኢየሱስ ክርስቶስ ስም። መንፈስህን ለተጠሙት ሁሉ አብ ፈቃዱ ነው። በቃ አጥብቆ ለለመኑት ሁሉ መንፈሱን ይሰጣቸዋል ብሏልና የእግዚአብሔር ቃል። መንፈሱን የምትፈልጉ በሙሉ በጌታ በኢየሱስ ክርስቶስ ስም መጀመሪያ አምናችሁ የልጁን መንፈስ ትቀበላላችሁ። በእምነት ተቀበሉ በጌታ በኢየሱስ ክርስቶስ ስም። መንፈሱ ያግዛችኋል። መንፈሱ ይመራችኋል፣ ወደ እውነቱ ይመራችኋል። እፍ አለባቸው መንፈሱንም ተቀበሉ ይላልና እፍ አልኩባችሁ መንፈሱን። የክርስቶስን መንፈስ ተቀበሉ፣ የልጅነትን መንፈስ ተቀበሉ በጌታ በኢየሱስ ስም። ነፍሰ ገዳዩን እምቢ በሉ፣ ኃጢአትን እምቢ በሉ፣ ተመለሱ፣ ንስሐ ግቡ፣ በመንፈስ ቅዱስ ትጠመቃላችሁ። አባ ወደ አንተ የመጡትን ሁሉ አንተ በመንፈስ አንከባክባቸው፣ አንተ በመንፈስ ዳግመኛ ውለዳቸው ብዬ ለመንኩ ጌታ ኢየሱስ። አጥብቀው ለለመኑ መንፈስ ቅዱስን እንዴት አብዝታ አትሰጥም ይላልና ቃል። አብዝተው ለሚፈልጉ ነፍሶች ሁሉ መንፈስህን እንድታሳድር በእነሱ ውስጥ እለምንሃለሁ በጌታ በኢየሱስ ክርስቶስ ስም አሜን። አሁን ደግሞ 11ኛ ቀኑ እግዚአብሔርን ተስፋ ማድረግ ነው። እግዚአብሔርን መጠበቅ ስለሱ ነበር የተማርነውና እግዚአብሔርን የሚጠባበቁ ኃይላቸው ይታደሳል በሚለው ርዕስ ነው። እንጸልይ። እግዚአብሔር አባት ሆይ ቃልህ እንደሚለው አንተን የሚተማመን አንተን የሚጠብቅ አንተ ላይ ተስፋውን የሚያደርግ ሁሉ ምህረት ያገኛል፣ ማዳን ያገኛል፣ ኃይል ይመጣለታል በመንፈስህና አባ አንተን ሁሌ መንፈስህን እንድንጠብቅ እርዳን ጌታ ኢየሱስ ክርስቶስ። ድንግል ማርያም እናቱ መታ ዋይን አለቀባቸው ስትለው ጊዜ ገና አልደረሰም ብሎ አላትና መንፈሱን እኛም ደግሞ ፈጥነን ተአምርን ለመስራት እንዳንፈጥን መንፈስህን እየጠበቅን እንድናረግ ካንተ እንድንማር እርዳን የኔ ጌታ። አንተ የምትለንን የመንፈስህን ምሬት እንድናቅ እርዳን አባ። አንተ ስትሰራ እንስራ፣ አንተ ስትቀመጥ እንቀመጥ፣ አንተ ስትናገር እንናገር አባ። ጌታ ኢየሱስ ክርስቶስ እንዳደረገው አባቴ የሚሰራል እኔም እሰራለሁ ይላልና አንተ በሰንበት መስራት የምትፈልገውን ነገር ቀናቶች እንዳያቆሙን አንተ መስራት በምትፈልገው ነገር ጊዜ ሰዓት እንድንሰራ ሰራተኞች ሆነን እንድንገለጥ እርዳን የኔ ጌታ። ይሄ አይሆንም ብለን ምንል እንዳንሆን ስራህን እንዳንሰራ ሰነፎች እንዳንሆን እርዳን። ይሄ ሰንበት ነው እያልን ህጎችን እየጠበቅን ዛሬ ሰንበት ነው፣ ዛሬ እንዲህ ነው፣ ዛሬ እንደዚህ አይደረግም እያልን የሰው ስርዓትን ጠባቂዎች ሳንሆን የኔ ጌታ ያንተን ምሪት በመንፈስ እንደ ጌታ ኢየሱስ ክርስቶስ እኔ ማረገውን እናንተም ታረጋላችሁ ለማረግ ስልጣን ሰጥቻችኋለሁ ብሎ እንዳለው አንተ ያደረከውን አባታችን ጌታችን ኢየሱስ ክርስቶስ ያደረከውን ሁሉ እኛ ማረግ እንደምንችል መንፈስህን ሰጥተህናል፣ ቅዱሱን መንፈስህን ሰጥተህናልና ቅዱሱን መንፈስህን ምሬትን እየተከተልን እንድናረግ እርዳን የኔ ጌታ። መጸለይ እንዳንፈራ፣ መማለድ እንዳንፈራ፣ ለመፈወስ አንተ እጆች ሲዘረጉ እኛ እጆቻችንን ሰብስበን ምንቀመጥ እንዳንሆን እርዳን የኔ ጌታ። እጆቻችንን ዘርግተን ለሰው የምንጸልይ የምንራራ፣ ለደካማው ብርታት የምንሰጥ እንድንሆን እርዳን የኔ ጌታ። አንተ የምትናገራቸውን መልእክቶች አስተላላፊዎች እንድንሆን እርዳን የኔ ጌታ። በአይኖቻችን በጆሮአችን አዳምጥ የኔ ጌታ። ቸርነትህን በእጃችን አድርግ በጌታ በኢየሱስ ክርስቶስ ስም አባ። እንድንጠብቅ ፈጥነን አንተ ሳትናገር እንዳንናገር፣ አንተ ሳትሰራ የምንሰራ ሰዎች ፈጥነን እንዳንሆን እርዳን የኔ ጌታ። በአንተ ፔስ በአንተ ሰዓትና ጊዜ እየጠበቅን እንድናረግ እርዳን የኔ ጌታ አባ።
ይህንንም ስለምታደርግ እናመሰግንሃለን። የፍርድ አምላክ ነህ፣ ደግሞ ትራራለህ፣ ለኃጢአተኞች ትራራለህ፣ በግፍ ለሚሰቃዩ ሰዎች ትራራለህ፣ ትመጣላቸዋለህ፣ በተስፋ ለሚጠብቁ ሁሉ ትራራላቸዋለህ። በፍርድ የፍርድ አምላክ ነህ። በቃ የትክክለኛ ፍርድ አምላክ ነህና ትፈርድላቸዋለህና የኔ ጌታ ተስፋ እንዳይቆርጡ አንተን ስምህን መጥራት እንዲችሉ አቅሙ ናቸው፣ ብርታቱ ናቸው ብለን ለመንን የኔ ጌታ። ግፈኞችን ደግሞ ኃጢአተኞችን ደግሞ አይናቸው እግዚአብሔርን የሚጠብቁ ሰዎች በሙሉ ኃጢአተኞችን ሲያባርር እግዚአብሔር ሲበትን ያያሉ ይላልና እግዚአብሔርን ጠብቅ። በመተማመን እግዚአብሔርን የሚጠብቁ ኃጢአተኞችን ሲበትን ሲያባርር እግዚአብሔር ያያሉ ይላልና አይኖቻችን ጠላቶቻችንን ክፉዎችን አመፀኞችን ስታባርር ከፊታችን ስታባርር ከሀገራችን ስታባርር እኔ አይኖቻችን ይዩ የኔ ጌታ። ምስጋና እናቅርብልህ አባታችን። ለተበደሉት ለተጨቆኑት በፍርድ ስለምትመጣ እናመሰግንሃለን የኔ ጌታ። ተስፋ የሚያስቆርጠውን ክፉ መናፍስ ክፉውን ሰይጣንን እናባርራለን። አስጨናቂውን መንፈስ እናባርራለን። ክፉውን መንፈስ ነፍሰ ገዳዩን መንፈስ ሰውን የሚያጣላውን ቋንቋ የሚደበላልቀውን መንፈስ የእግዚአብሔር ልጅን ስም እንጠራለን። በቃ የዲያብሎስን ስራ ሊያፈርስ የተገለጠ የእግዚአብሔር ልጅ ኢየሱስ ክርስቶስን ስም እንጠራለን። ክፉ ለሆነ ነገር ላይ በሙሉ ስሙን እንጠራለን። ስሙን ስለማይቋቋም ጥሎ ይሄዳልና በጌታ በኢየሱስ ክርስቶስ ስም በሽታ ቢሆን ብዙ ያሰቃያችሁ ብዙ ዓመት ያሰቃያችሁ ላላቀቅ ያለ ኃጢአት ሲሰኝነት ቢሆን ተጣብቆ ከናንተ ጋር የቀረ ሁሉ እንደዛ ጳውሎስ እልፍኝቱን እባቧን እንደጣለ እናንተም አራግፋችሁ ሲሰኝነትን ኃጢአተኝነትን አራግፋችሁ እንድትጥሉ የእግዚአብሔር መንፈስ በእናንተ ላይ ይምጣ በጌታ በኢየሱስ ክርስቶስ ስም። ተስፋ የሚያስቆርጣችሁን ክፉ አባረርኩላችሁ። አይምሯችሁ በእግዚአብሔር ቃል በፍጹሙ ቃል በእውነቱ ቃል የታደሰ ይሁን። የእግዚአብሔር መንፈስ በላያችሁ ላይ ይምጣ፣ ዳግመኛ ይውለዳችሁ በጌታ በኢየሱስ ክርስቶስ ስም። ተስፋ ቆራጩን መንፈስ ውጣ በጌታ በኢየሱስ ክርስቶስ ስም። ከሰው አይምሮ ውስጥ ውጣ፣ ከሰው ልብ ውስጥ ውጣ። አንተ ከሳሹ መንፈስ ተጥሏል በእግዚአብሔር ልጅ በኢየሱስ ክርስቶስ። ከሳሽ ወንድሞችን የሚከስ መንፈስ፣ ራስን የሚከስ መንፈስ፣ ዝቅ የሚያደርግ ራስ እንዲጠላ የሚያደርግ ዲፕሬሽን ላይ የሚያመጣ መናፍስ በጌታ በኢየሱስ ክርስቶስም በእነሱ ላይ ስልጣን የለህም። በእኔ ላይ ስልጣን የለህም። በቤተሰቦቼ ላይ ስልጣን የለህም። በትዳሬ ላይ ስልጣን የለህም። በስራዬ ላይ ስልጣን የለህም። በልጆቼ በዘር ማንዘሮቼ ላይ ስልጣን የለህም። ሂድ ውጣ በጌታ በኢየሱስ ክርስቶስም። ገሰስኩ በጌታ በኢየሱስ ክርስቶስም። ይሄ ቤትና እኔ ዘር ማንዘሮቼ ሁሉ የእግዚአብሔር ልጆች ነን። እግዚአብሔርን እናመልካለን። ይሄ ቤቴ፣ ልጆቼ፣ ቤተሰቦቼ በሙሉ እግዚአብሔርን እውነተኛውን አምላክ የእግዚአብሔርን መንፈስ ተቀበለናልና ክፉ መንፈስ ላያገኘን የኢየሱስ ክርስቶስ ደም በእኛ ላይ በእያንዳንዳችን ላይ ምልክት ስላለ ነፍሰ ገዳዩ መጥቶ ስለማይገላን የሞት መንፈሶች መጥተው ስለማይገሉን እናመሰግንሃለን ጌታ ኢየሱስ። መንፈስህን እኛ ላይ ስላረክ እናመሰግንሃለን። ክበር እንልሃለን አባታችን። አሁንም አንተን ተስፋ እናረጋለን። አሁንም ወደፊት እንራመዳለን። አሁንም በጽድቅ መንገድ በጠባቡ መንገድ ኮምፕሮማይዝ ሳናደርግ ወደ እውነቱ የሚያስኬደንን መንፈስ ያንተን መንፈስ እየተከተልን በቃ ብዙዎቹ እንኳን በጽድቅ ባይመላለሱ እንኳን እኛ ግን ያንተን የእውነተኛውን ጽድቅ እንከተላለን። ጠባቡን እንከተላለን። ጠባቧ መንገድ ናት ወደ ጽድቅ መንገድ የምትወስደው። ብዙ ያለበት ግን ብዙ ሰው ክብር ያለበት መዓት ጋጋታ ያለበት ወደ ዲስትራክሽን ወደ ጥፋት መንገድ ነው የሚሄደውና አባ የጥፋትን መንገድ አንሄድም። የጥፋትን መንገድ እንዳንሄድ አባ ፈተና የሚመጡብንን ፈተናዎች ሁሉ እንድንቋቋም ኃይል በኛ ላይ ይሁን። አንተን በመጠበቅ ኃይላችን ይታደሳል ይላል ቃልህና ኃይላችንን አድስልን። መንፈስ ከኛ ጋር ስለሚሆን እናመሰግንሃለን። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ ይላል ቃልህና እንደ ንስር በክንፍ ይወጣሉ ይላልና ኃይላችን ከዕለት ዕለት በመንፈስ
ከፍ ከፍ እያልን ስለምንሄድ እናመሰግንሃለን። መንፈስ ንስር ወደ ላይ እንደምትወጣው በነፋስ ታገዛ እኛም ደግሞ ወደ ላይ እንወጣለን። ያንተን መንፈስ ተከትለን የኔ ጌታ አንተ የምትሰራውን እያየን እየባረከን ነው ወደ ላይ የወጣሁና በረከቱን ሁሉ ለመቀበል ወደ አንተ ከፍታ እንመጣለን። ጌታ ኢየሱስ እናመሰግንሃለን። እየባረከ ባረካቸው ይላልና በረከትህን ለመቀበል እጆቻችንን እንዘረጋለን። አንተ ናልን እንላለን። አባታችን ክበር እንልሃለን። የኔ ጌታ መንፈስህን ሰፍረህ የማትሰጠን ጌታ ኢየሱስ እናመሰግንሃለን። ስለማንታክት መጠበቅ አንተን ስለማንታክት እናመሰግንሃለን። ለምን ኃይል ከኛ ጋር ነው፣ መንፈስ ከኛ ጋር ነው። አንተ ትልቁ እኛ ውስጥ ስላለ ከዓለም ከትንሿ በቃ ከዓለም ቁልጭልጭ ነገር በቃ ብልጭልጭ ነገር ስለማያቁለጨልጨን ስለማያምረን እናመሰግንሃለን። በጽድቅ መንገድ ስለምታስኬደን እናመሰግንሃለን። የኔ ጌታ ስለማንታክት አንተን መጠበቅ ስለምንቀጥል መንገዳችን የጽድቁ መንገድን ስለምንቀጥል እናመሰግንሃለን። አንተ ወይ ትመጣለህ እኛ ጋር ነጭ ልብስ ለብሰን ዘይታችን መንፈሳችን ሞልቶ አንተን ሙሽራችንን የቤተ ክርስቲያን ሙሽራችንን ወይ እንቀበልሃለን ወይም ደግሞ ጊዜያችን ደርሶ ወደ አንተ እንመጣለን። ግን ካንተ ጋር ዘላለም ሕይወት ስለምንኖር እናመሰግንሃለን። የኔ ጌታ ሰማያዊውን ልብስ ስላለበስከን ነጭ ልብሱን ስላለበስከን ልባችን ለአንተ ስለተገረዘ እናመሰግንሃለን። ጠላት በእኛ ላይ ስለማይጠቀም እኛ ላይ እጁን ማረግ ስለማይችል እናመሰግንሃለን። አባ ክበር እንልሃለን። በብርሃን ላይ ብርሃን፣ በቃል ላይ ቃልህን እየጨመርክ አሳድገን፣ በእምነት አሳድገን፣ ተስፋ በማድረግ ባንተ በመጠባበቅ እንድንባረክ እርዳን። እግዚአብሔርን የሚጠብቁ ተስፋ የሚያደርጉ ብፁዓን ናቸው ይላልና አባ በዚህ ስለተባረክን አንተን በመጠበቅ ስለተባረክን እናመሰግንሃለን። አንተን እንዲጠብቁ የማይጠብቁ ደግሞ ተስፋ የቆረጡትን ሁሉ ደግሞ በጌታ በኢየሱስ ክርስቶስ መንፈስ ተስፋቸው ሁሉ ይታደስ፣ መንፈስ ያግዛቸው፣ ኃይል በእነሱ ላይ ይሁን ብለን በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። አባታችን ዓይናችን ሌላውን አምላክ ስለማያይ እናመሰግንሃለን። ጆሮአችን ለሌላውን ድምፅ ስለማያዳምጥ እናመሰግንሃለን። መልካሙን እረኛ ብቻ ኢየሱስ ክርስቶስን ቃል ብቻ ስለምናዳምጥ እናመሰግንሃለን። ለተረታ ተረቶች ጆሮአችን ስለማይከፈቱ እናመሰግንሃለን። ከክርስቶስ ውጪ ትምህርት ስለማንማር እናመሰግንሃለን። ስለ እግዚአብሔር ቃል ስለ እግዚአብሔር ስለሰጠህን ሕያው ቃልህ ስለምትመግበን ሕያው መንፈስህ እናመሰግንሃለን። ዕለት ዕለት እንጀራህን ስለምትሰጠን እናመሰግንሃለን። ቃልህን በእኛ ውስጥ ልትሰውር የፈለግ ጌታ ኢየሱስ እናመሰግንሃለን። አባ ክበር እንልሃለን። በቃልህ ስለምትጠብቀን በመንፈስ ስለምትጠብቀን እናመሰግንሃለን። አባ ስለ ስምህ እናመሰግንሃለን። በስምህ ስለምትጠብቀን እናመሰግንሃለን። በስምህ ተስፋ ስለምናረቅ እናመሰግንሃለን። አባ በአንተ ደስ ይለናል፣ በሕግ ደስ ይለናል፣ ሐሴት እናደርጋለን። ልባችን ደስ ይለዋል። አንተ ነፍሳችን አንተን ስለምትጠብቅ አንተን ስለምትል ነፍሳችን እናመሰግንሃለን። አባ ረዳቴ ከወዴት ይገኛል? ከአንዱ ከእግዚአብሔር ነውና አባ ረዳቴ ስለሆንክ መጠጊያዬ ስለሆንክ ጥበቤ ስለሆንክ ምሕረት ስለበዛልኝ አመሰግንሃለሁ። አባ ክበር እልሃለሁ። የኔ አባት መጠጊያዬ ቅዱሱ ስምህ ስለሰጠኸኝ አመሰግንሃለሁ። ልጅህ ተብዬ እንድጠራ ስለፈቀድክልኝ ልጅህን በማመን በኩር ልጅህን በማመን ኢየሱስ ክርስቶስን በማመን የልጅነትን መንፈስ ስለሰጠኸኝ አባ ብዬ የምልበትን መንፈስ ረዳቴን መንፈስ ስለተቀበልኩኝ አመሰግንሃለሁ። አባ ጠብቀኝ ብዬ ለምንሃለሁ። ልገዛልህ ዘመኔን ሁሉ ለአንተን አምኜ አንተን አስደስቼ በእምነት ልኑር በጌታ በኢየሱስ ክርስቶስ ስም። ቤተሰቦቼ ይኑሩ፣ ትዳሬ የተጠበቀ ይሁን፣ ቤቴ ልጆቼ ሁሉ በአንተ መንፈስ የተጠበቁ ይሁን፣ በአንተ መንፈስ የተገዛን እንሁን። ዘር ማንዘሮቼ የሚቀጥሉት 1000 ትውልዶቼን ባረኩኝ ለእግዚአብሔር እንዲገዙ በእግዚአብሔር መንግስት ውስጥ እንዲኖሩ በጌታ በኢየሱስ ክርስቶስም ተስፋቸው እግዚአብሔር ብቻ የእውነት የአብርሃም የይስሐቅን አምላክ
የያዕቆብን አምላክ የኢየሱስ ክርስቶስን አምላክና የኢየሱስ ክርስቶስን አባት የሚያምኑ ትውልዶች በቤተሰቤ ውስጥ ሁሉ ስላሉ አመሰግንሃለሁ አባ። ክበር እልሃለሁ የኔ ጌታ። በአንተ ውስጥ እረፍት ስላለኝ እረፍትህን ስለተቀበልኩኝ አመሰግንሃለሁ። አንተን በማመን ወደ እረፍትህ ስለገባሁኝ አመሰግንሃለሁ። ዘይቴን በቃ ዘይትን ትኩሱን ዘይት ላይ ስለምታፈስ አመሰግንሃለሁ የኔ ጌታ። ስለማበራ በቃ ብርሃን ሆኜ እንድገለጥ ባንተ ያንተ መንፈስ እንዲያበራ ስላረክ አመሰግንሃለሁ የኔ ጌታ። ስጦታውን ሁሉ የሰጠህን ጌታ ኢየሱስ አሁንም ክብሩን ላንተ አመጣለሁኝ። አሁንም አንተ አስተማሪ ሁን። አሁንም አንተ ስበክ። አሁንም አንተ በአንደበቶቼ ተናገር፣ ምከር፣ ገስጽ፣ ጸልይ እኔ ጌታ። የምትፈልገውን ነገር አድርግ፣ አድን በጌታ በኢየሱስ ክርስቶስ ስም ብዬ ራሴን፣ ማንነቴን፣ ስጋዬን